ፓይለት ሆነ ፈለኩት እናቴ ፓይለት መሆን ትፈልጋለችና እኔ ደግሞ በሷ ማውጣት ፈልጋለሁ ወደፊት እናቴ ስታድግ ፓይለት ነው መሆን የምትፈልገው ኦኬ ስታድግ አሁን ለምሳሌ አስተማሪዎች ሲያሰዱ ድመት ለምን አንደኛ ነገር ከኔ ጋር ስለሚጫወት ልጆች ሲያደርጉ ማትወጃቸው ነገሮች ሲነገርኝ ሲረብሹም ደስ ይልሻል ሲረብሹ ደስ አይለኝ ሲጣሉ ደስ ይልሻል ሲጣሉ ደስ አይለም ለምን ከጓደኞች ጋር መጣላት ጥሩ አይደለም ግን እኔ በጣም ማሰቡ ራሱ አልከበደሽም እኔ ግን በጣም የወደድኩት ኢንጂነር ሰላም የተከበራችሁ ተመልካቾቻችን ይህ ኮምፓስ ወግ የተሰኘው ፕሮግራማችን ነው በዛሬው ፕሮግራማችን እንግዲህ አንዲት ህፃን ተማሪ ጋር ቆይታ ለማድረግ በእነሱ መኖሪያ ቤት ውስጥ እንገኛለን ከሷ ጋር እንግዲህ አሪፍ ቆይታ እንደሚኖርን ተስፋ አደርጋለሁ ይህን ፕሮግራም ከወደዳችሁት ላይክ ሼር ሰብስክራይብ በማድረግ አብሮነታችሁን እንድታሳዩ በአክብሮት እጠይቃለሁ ፕሮግራማችን ተጀምሯል ይህ ኮምፓስ ወግ የተሰኘው ፕሮግራማችን ነው እንግዲህ እንደተለመደው ይህ ፕሮግራም የተለያዩ ጎበዝ ተማሪዎችን በትምህርት በጸባያቸው በትምህርታቸው አሪያ የሚሆኑ ተማሪዎችን ወደናንተ ወደ ተመልካቾች ያቀርበን እንገኛለን ከተማሪዎቹ ቤተሰቦች ጋር ከመምህራን ጋር ከተለያዩ የማህበረሰብ ክፍሎች ጋር የምንሳተፍበት የዩቲዩብ ፕሮግራም ነውና ይህ ፕሮግራም እናንተም እንግዲህ እየተመለከታችሁ ሐሳብ አስተያየታችሁን እንድትሰጡን በአክብሮት እጠይቃለሁ ፕሮግራማችን ተጀምሯል ይህ ኮምፓስ ወግ ነው ፕሮግራማችን እንግዲህ ከአንዲት ቆንጆዬ ህፃን ልጅ አጠገቤ ትገኛለች እንግዲህ ህፃኗ ማን ነች ስንተኛ ክፍል ነች የሚለው ነገር እንግዲህ አብረን እንግዲህ የምንከታተል ይሆናል ራሷን የምታስተዋውቀው በጣም ጎበዝ ተማሪ ነች በጣም ፈጣን ነች በጣም ተግባቢ ነች እንግዲህ በሷ እድሜ የሚመጥኑ ጥያቄዎችን እየጠየቅናት እንጫወታለን እናንተም እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ መልካም ቆይታ እሺ እንግዳዬ ደህና ነሽ ደህና እንዴት ነሽ ደህና እግዚአብሔር ይመስገን እኔ ስምሽን አውቀዋለሁ እስኪ ግን ለተመልካቾች ለጓደኞችሽ ለአስተማሪዎች እስኪ ራስሽን ሲያስተዋውቂ ማን እንደሆንሽ እኔ ያው አልነገርኳቸውምና እስኪ እኔ አርሴማ ዮሐንስ ይባላል የአንደኛ ክፍል ተማሪ ነኝ እና የምማረው ፋውንቴን ኦፍ ኖሌጅ ነው እና ክፍሌ ዋኔፍ ይባላል ዋው ጎበዝ አርሴማ ዮሐንስ አርሴማ ደህና ነሽ ደህና እንዴት ነሽ ደህና ትምህርት እንዴት ነው ደህና ነው ጎበዝ ተማሪ ነሽ በጣም ጎበዝ ነሽ ለዛ ነው እዚህ ፕሮግራም ላይ የጋበዝኩሽ አርሴማ በጣም ጎበዝ ነሽ በጣም ጨዋ ነሽ በትምህርቷም በጸባይዋም በጣም ለሌሎች አሪያ ትሆናለች ምሳሌ ትሆናለች ብዬ ስላሰብኩ ነውና የጋበዝኩሽ እንግዲህ የተለያዩ ጥያቄዎችን እየጠየቅኩሽ ከኔ ጋር ጥሩ ቆይታ እናሳልፋለን አይደል በጣም የምትወጂው ትምህርት ምንድነው እኔ በጣም የምወደው የክወና እይታ ጥበብ ነው ኦኬ የክወና እይታ ጥበብ በጣም ትወጃለሽ ኦኬ አሁን አንደኛ ክፍል ነሽ ስንት አመትሽ ነው አርሴማ 7 አመቴ ነው 7 አመትሽ ነው ምን ማለት ነው የክወና እይታ ጥበብ ምን ማለት ነው ሲነገሪን ነገራቸው ስለ ጓደኞች ስለምንድን ነው የሚያወራው ስለምንድን ነው ስለ መዝሙር ያወራል ኦኬ ስለ የባህላዊ መዝሙር መሳሪያዎች ያወራል ኦኬ ባህላዊ ሙዚቃ መሳሪያዎች ለምሳሌ ሲነገሪን ለምሳሌ ክራር ኦኬ ክላስ ውስጥ ክራር ትምህርት ቤት ክራር ትማራላችሁ ያሳዩአችኋል አስተማሪዎቻችሁ እንዴት እንደምንጫወት አያሳዩንም ግን እንጽፋለን ነው ግን ክራር ታውቂያለሽ አንቺ ኦኬ ያንን የሚያስተምር ስለዚህ የሚያስተምር ነገር የክወና እይታ ጥበብ ይባላል እሱም በጣም ትወጃለሽ መዝሙር በጣም ትወጃለሽ አይደል በጣም እንደምትወጃ ቃለሁ በኋላ ላይ ያው ለጓደኞችሽ እንደምትዘምሪላቸው ለሌሎች ተማሪዎች ያው ቅድም ነግረሽኛል በኋላ ትዘምሪያለሽ እሺ በጣም የምትወጂው ትምህርት ያው ፒፒኤ ነው ነግረሽኛል ትምህርት ቤት ከጓደኞች ጋር ምን ታደርጊያለሽ ትምህርት ቤት ለምን ነው የምትሄጂው ትምህርት ቤት መሄዳው ለመማር ነው እሺ እዛ ትምህርት ቤት ክላስ ውስጥ ምን ታደርጊያለሽ ክላስ ውስጥ ሚስ የምታስረዳ ነገር እሰማለሁ ኦኬ የክፍል ስራ ሰጣችንን እንሰራለሁ በጣም ጎበዝ
እና እማራለሁ ከጓደኞቼ ጋር። ከጓደኞቼ ጋር ክላስ ውስጥ ትጫወታላችሁ ወይስ አስተማሪ ሲያስተምር ታዳምጣላችሁ? አስተማሪ ሲያስተምር እናዳምጣለን። አስተማሪ ሲያስተምር ታዳምጣላችሁ እንጂ አታወሩም፣ አትረብሹም። ኦኬ፣ በጣም ጎበዝ። ስለዚህ ከጓደኞችሽ ጋር አሁን አንቺ በጣም ጎበዝ ተማሪ ነሽ አይደል? ጎበዝ የሆንሽው ለምንድን ነው? እንዴት ጎበዝ ሆንሽ? ጎበዝ የሆንሽው ለምንድን ነው? ጎበዝ መሆን የፈለኩት አንደኛ ነገር ውጤቴ ሲሻሻል እናትና አባቴ ስለሚደሰቱ። ኦኬ፣ እናትና አባትሽ ጥሩ ውጤት ስታመጪ ይደሰታሉ? ኦኬ፣ ምን ይሉሻል? ጎበዝ ይሉኛል። ጎበዝ ይሉሻል። ከዛ አንዳንድ ነገር ይገዙልሻል አይደል? በጣም የምትወጂው ነገር ምንድን ነው? ምግብ። ከምግብ በጣም የምትወጂው ምንድን ነው? ሩዝ። ሩዝ። ኦኬ፣ ሩዝ ትወጃለሽ? ኦኬ፣ እሺ። ሌላስ? አንደኛ የምትወጂው ሩዝ ነው። እሺ። ሁለተኛ ደግሞ ፓስታ። በጣም ደስ ይላል። በጣም ደስ ይላል። እሺ፣ አሁን አንቺ አንደኛ ክፍል ነሽ። ወደፊት ስታድጊ ምን መሆን ነው የምትፈልጊው? ወደፊት ሳድግ መሆን የምፈልገው አስተማሪ፣ ዶክተር፣ ፓይለት፣ ኢንጂነር መሆን የምትፈልጊው? እነኝን ሁሉንም ዶክተር መሆን ትፈልጊያለሽ? አስተማሪ መሆን ትፈልጊያለሽ? ፓይለትም መሆን አሁን እኮ በሙሉ ሆንሽው። በቃ ምን የቀረሽ ነገር አለ? ፓይለት መሆን የፈለኩት እናቴ ፓይለት መሆን ትፈልጋለች እና እኔ ደግሞ በሷ ማውጣት ፈልጋለሁ። ወደፊት እናትሽ ስታድግ ፓይለት ነው መሆን የምትፈልገው? ኦኬ፣ ስታድግ። እኔ ሳድግ። አንቺ ስታድጊ ነው ማሚ ስታድግ? እኔ ሳድግ። አንቺ እሷም አድጋለች አይደል? እሺ፣ ዳዲስ ምን መሆን ነው የሚፈልገው? እኔ አላውቅም። እሱን አታውቂም? ኦኬ። እሺ፣ እናትና አባትሽ አሁን ዳዲና ማሚ ምን ትምህርት ቤት ውስጥ ምን ነገሮችን ያግዙሻል? አሁን ለምሳሌ ሆምወርክ ስሰራ ያልገቡኝን ነገሮችን እነሱ ያስረዱኛል። ኦኬ፣ ያስረዱሻል። ማንም ያስጠናሽ ቤት ማለት ነው? ቤት እኔ አጠናና በራሴ እነሱ ይጠይቁሻል። ከዛ ያልገባሽ ነገር ካለ ደግሞ ያስረዱሻል ቤት ውስጥ። በጣም ጎበዝ አርሴማ፣ በጣም ጎበዝ። እሺ፣ ስንት እህት አለሽ? አንድ ታላቅ እህትና አንድ ታናሽ ወንድም። ስማቸውን ንገሪኝ። የእህቴ ስም መልእክተ ዮሐንስ ይባላል። ኦኬ። የታናሼ ደግሞ መባ ዮሐንስ። ኦኬ። መልእክተ ስንት ክፍል ነች? መልእክተ 6ኛ ክፍል ናት። 6 ኦኬ፣ ጎበዝ። ወንድምሽስ? ወንድሜ ገና 1 ዓመቱ ስለሆነ ትምህርት ቤት አልገባም። ትምህርት ቤት። ኦኬ። ትምህርት ቤት ሲገባ ምን ታግዣዋለሽ? ወንድምሽን ታናሽ ወንድምሽን ምን ታግዣዋለሽ? ትምህርት ቤት ሲገባ አሁን ለምሳሌ አንዳንድ ሆምወርክ ከተሰጣቸው እናትና አባቴ እንደሚያስረዱኝ እኔም እሱን አስረዳለሁ። ኦኬ። ታስረጃዋለሽ፣ ታስጠኛዋለሽ። ኤቢሲዲን ሀሁን በደንብ ታስተምሪዋለሽ። በጣም ጎበዝ። ከሽ ሌላ ጥያቄ ደግሞ የምጠይቅሽ ተማሪዎች ትምህርት ቤት ውስጥ ማድረግ የሌለባቸው ነገር ምንድን ነው? ተማሪዎች ትምህርት ቤት ውስጥ ማድረግ የሌለባቸው ከጓደኞቻቸው ጋር መጣላት የለባቸው። በጣም ጎበዝ። እሺ፣ ሌላ ነገር እና ደረጃ ላይ ምናልባት ስለሚወርቁ መሮጥ ያለባቸው። በጣም ጎበዝ። ድገሚ። ሌላ ደግሞ በኮሊደር ላይ መሯሯጥ፣ ምናልባት እርጥብ ቢሆን ሳያዩት ሲሮጡ ምናልባት ሊወርቁ ይችላሉ እና ሊሰበሩ ስለሚችሉ። በጣም ጎበዞች። እሺ፣ ጎበዝ ተማሪዎችስ ምን ነገሮችን ያደርጋሉ? አሁን አንቺ አሁን ጎበዝ ተማሪ ነሽ አይደል? ጎበዝ ተማሪዎች የሚያደርጉት ነገር ምንድን ነው? አሁን ለምሳሌ አስተማሪዎች ሲያስረዱ ማዳመጥ አለባቸው። ኦኬ። የክፍል ስራቸውን አስተውሎ መስራት። ኦኬ። ክፍል ስራ ሲሰጥ አስተውሎ መስራት። እሺ። እና ደግሞ አስተማሪ የሚሉትን ነገር ማድረግ። አስተማሪ የሚነግራቸውን ነገር ማድረግና መስማት። በጣም ጎበዝ። እሺ አርሴማ፣ በጣም የምትወጂው እንስሳ ምንድን ነው? ድመት። ድመት ትወጃለሽ? ለምን ድመት ወደድሽ? ድመት የምወደው
አንደኛ ነገር ከኔ ጋር ስለሚጫወት ካንቺ ጋር ኦኬ እናንተ ቤት ድመት አለ ነበረ ድሮ ግን እናቴ ምናልባት ጸጉሩ አፍንጫ ውስጥ እንዳይገባ ሸጠችው ወይም ጣለችው ሸጠችው እና ስትሸጠው ምን በጣም ተናደድሽ ትንሽ ከፍቶኝ ነበር ኦኬ ከፋሽ እና ሌላ ለምን ለምጄው ነበር ተላምዳችሁ ጓደኛ እንዳሻንጉሊት አብራችሁ ትጫወቱ ነበር ኦኬ ድመት ኦኬ አይ በቃ ትገዛልሻለች አሁን ነው ያስፈልግም ከዚህ በኋላ ያስፈልጋል ድመት በጣም ትወጃለሽ ኦኬ በጣም የሚያስፈራሽ ነገር የምትፈሪው ነገር ምንድነው ከእንስሳት አንበሳ ትፈሪያለሽ ለምን ኦኬ ያው አንበሳ በጣም ያስፈራል አይደል ምክንያቱም አንደኛ ነገር ይጮሃል በጣም ስለሚጮህ ኦኬ የሚገርም ነው እሺ አባትሽ አሁን ከስራ ሲመጣ አሁን አንቺ ከትምህርት ቤት ስትመጪ ስትገናኙ ምን ታያለሽ ትምህርት ቤት አሁን ወለሽ ስትመጪ ምን አይነት ጥያቄ ትጠይቀዋለሽ አንደኛ ነገር ሰላም እለዋለሁ ሁለተኛ ነገር አዳዲስ ጓደኛ ባንድ ቀን ውስጥ ከፈጠርኩ እነሱ አብረውኝ ከሆኑ አስተዋውቀዋለሁ ኦኬ ጓደኞችሽን ታስተዋውቂያለሽ ኦኬ ለናችም እንደዛ እሺ ቤት ውስጥ አርሴማ ምን ነገሮችን ታደርጋለች እኔ አንዳንድ ጊዜ ሲደብረኝ ወረቀት አውጥቼ እስላለሁ ስዕል መስራት ትወጃለሽ ትችያለሽ እኔ እችላለሁ እህቴ ስዕል ከስልክ ስለምችል ከሷ ኮፒ ያደረኩ እስላለሁ ስዕል መሳል ደስ ይልሻል በጣም ጎበዝ የሚገርም ነው ተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው እንግዲህ በዛሬው ፕሮግራማችንም ከአንዲት ጎበዝ ህፃን ተማሪ አርሴማ ዮሐንስ ጋር ጥሩ ቆይታ እያሳለፍን እንገኛለን እንግዲህ አርሴማ የአንደኛ ክፍል ተማሪ ነች በጣም ጎበዝ ፈጣን ተግባቢ ተማሪ ነችና እንግዲህ እሷንም ዛሬ እንግዲያችን አድርገናት ከሷ ጋር እንግዲህ ያው በህፃን አንደበት እንደምታውቁት ህፃናት በጣም ደስ ይላሉ አንደበታቸው በጣም ንጹህ ነው በጣም ነው የሚጣፍጠውና አንዳንድ ጥያቄዎችን እንግዲህ ለሷ በሚመጥን ሁኔታ እየጠየኳት እንግዲህ ቆይታችንን እያደረግን እንገኛለን እናንተም እንግዲህ ይህን ቪዲዮ ከወደዳችሁት ላይክ ሼር እና ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በአክብሮት እጠይቃለሁ ፕሮግራማችን ይቀጥላል መልካም ቆይታ ትምህርት ቤት በስንት ዓመትሽ ገባሽ ትምህርት ቤት በ3 ዓመትሽ ኬጂ ገቦት በ3 ዓመትሽ በጣም ህፃን ሆነሽ እኮ ነው የገባሽው አይደል ትምህርት ቤት መጀመሪያ ስትሄጂ እንደው አልፈራሽም ከማን ጋር ነው ትምህርት ቤት የሄድሽው ሲነገሪኝ ከእናትና ከአባቴ የዛን ቀን እኔ በጣም ፈርቼ ነበር መጀመሪያ ስትሄጂ ፈራሽ ምን አልሽ ስትሄጂ መጀመሪያ ገና ትምህርት ቤት ስትሄጂ እኔ በጣም ፈርቼ ነበር እና ለምን እኔ የመጀመሪያ ጊዜ ስለሆነ ከእናትና ከአባቴ ጋር እስከ 4 ዓመቴ ምናምን ከነሱ ጋር መሆን እፈልጋለሁ እና ደግሞ እኔ በጣም ፈርቼ ነበር እዛ ለመሄድ ኦኬ አለቀስሽ ግን ትምህርት ቤት ሄደሽ እነሱ አሁን ትምህርት ቤት አስገብተውሽ እነሱ ወደ ቤታቸው ሲመጡ አንቺ ትምህርት ቤት ሆንሽ እና አለቀስሽ ፈራሽ አላለቀሽም ትንሽ አልቀሰሻል ከዛ ግን ቀስ እያልሽ ለምድሻ እና ምን ተማራችሁ ኬጂ ሆናችሁ ምንድነው የምትጫወቱት ምን ትምህርት ትማራላችሁ ሲነገሪ እኛ ምንማረው ኤቢሲዲ እንማር ነበር ኤቢሲዲ እና ቁጥሮችን እሺ ሼፖችን የተለያዩ የሂሳብ ሼፖችን ትማራችሁ እና ሀሁ ትማራላችሁ በጣም የከበደሽ ትምህርት ምንድነው ኬጂ ላይ ስትማሪ ብሪኬጂ ነርሰሪ ምናምን ላይ የምትማሩት ትምህርት አለ ከባዱ የከበደሽ ምንድነው እኔ እስካሁን ድረስ የሚከብደኝ ሂሳብ ነው ሂሳብ ይከብድሻል አሁንም ይከብድሻል አንደኛ ክፍል ኦኬ ግን ሂሳብ ላይ አንዳንድ ነገሮች ይቀልኛል እሺ የሚቀልሽ አሁን ለምሳሌ ምንድነው አሁን የተለመዱ ቅርጾች ተምረናል እና ስንት ጎንና ስንት አንገሎች እና ስንት መገናኛ እንዳላቸው በልካቸው ነው
ኦኬ እሱን ተምራችኋል? አሁን ለምሳሌ አራት ማዕዘን የመገናኛና የአንግሎቹ 4 ነው። አራት ሌላ ሂሳብ ላይ ሌላ ምን ተምራችኋል? መደመር ተምራችኋል? ታውቂያለሽ መደመር? አዎ። እቴክሽ 8 ሲደመር 2 ስንት ነው? 8 ሲደመር 2 10። በጣም ጎበዝ እንዴ! መደመር በደምብ ትችያለሽ። መቀነስስ? መቀነስ እንችላለን። 10 ሲቀነስ 5 10 ሲቀነስ 5 ጎበዝ፣ በጣም ጎበዝ፣ ወንደርፉል፣ በጣም አሪፍ። ለምን 10 አላ 5ቱን ስንቀንሳቸው 5 ነው የሚቀር። 5 በጣም የሚገርም ነው። እሺ ሌላ መጠይቅሽ ትምህርት ቤት ልጆች ሲያደርጉ ማትወጃቸው ነገሮች እስኪ ንገሪኝ። አሁን ለምሳሌ እኔ ምንም ሲያደርጉ ደስ ይለኛል። ሲረብሹም ደስ ይልሻል? ሲረብሹ ደስ አይለኝ። ሲጣሉ ደስ ይልሻል? ሲጣሉ ደስ አይለም። ለምን? ከጓደኞች ጋር መጣላት ጥሩ አይደለም። ጥሩ አይደለም። ኦኬ። ለምን? የመጀመሪያ ቀን ቢሆን ጓደኞችን ፈጥረው ግን የዛን ቀንም ቢሆንም መጣላት የለባቸውም። አዎ። እና ደግሞ ብዙ አመት ብዙ ወር ሞልቶ ደግሞ ሲጣሉ ደግሞ መጣላት የለባቸውም። ለምን? ብዙ ወሮች አብረው ሆኗል። ኦኬ በጣም ጎበዝ። አሁን አንቺ ስታድጊ ቅድም ምን ብለሽኛል? ዶክተር፣ ኢንጂነር፣ አስተማሪ፣ ፓይለት ብለሻል። በጣም አልበዛም እንትኑ? ግን እኔ ሁሉንም መሆን አልከበደሽም? ግን እኔ በጣም ማሰቡ ራሱ አልከበደሽም? እኔ ግን በጣም የወደድኩት ኢንጂነር። ኦኬ ሁሉንም ትተሽ እንደገና ኢንጂነር ወሰንሽ? አንደኛ ሞተው ኢንጂነር። ለምንድን ነው ኢንጂነር ግን የወደድሽው? አሁን ለምሳሌ ቤት የሌላቸው ሰዎችን ለነሱ ቤት መስራት ነው። ኦኬ በጣም አንቺ ጎበዝ ነሽ። ምክንያቱም በተለይ አሁን ላይ የቤት ችግር በጣም አለ አይደል? ሀገራችን ላይ በተለይ አዲስ አበባ አይደል? የቤት ችግር ስላለን ለእያንዳንዱ ሰው ቤት ሰርተሽ ለመስጠት ኢንጂነር መሆኑ የተሻለ ነው። ምክንያቱም ዶክተርም የተሻለ ነው። ለምን? የተታመሙ ሰዎችን መርዳት ነው። የታመሙ ሰዎችን ሄደሽ ሐኪም ቤት ታክሚያቸዋለሽ፣ ከዛ ይድናሉ ማለት ነው። በጣም የሚገርም ነው። በጣም ደስ የሚል ነው። ጎበዝ፣ በጣም ጎበዝ አርሴማ። ሌላው በጣም አሁን አንቺ ቤት ስትሆኚ ትምህርትሽን ታጠኛለሽ አይደል? ከማን ጋር ነው የምታጠኚው ቤት? መጀመሪያ እኔ ራሴ አጠናና ከዛ እናትና አባቴ ከተመቻቸው እነሱ ይጠይቁሻል፣ ያስረዱሻል። ያልገባኝን ደግሞ እነሱን ትቼ ያልገባኝን እነሱ ያስረዱኛል። አርሴማ አንደኛ ክፍል ስንተኛ ወጣሽ? አንደኛው ሴሚስተር ከክፍል አንደኛና ከሴክሽን 5ኛ። በጣም ጎበዝ እንዴ! ከክፍል አንደኛ ከሴክሽን ደግሞ 5ኛ ከአጠቃላይ ቶፕ 5ኛ ወጣሽ። በጣም ጎበዝ። እሺ አርሴማ ከሁሉም አስተማሪዎች በጣም የምትወጂው አስተማሪ ማን ነው? እኔ ማበላለጥ ስለማልችል ሁሉንም እኩል ወዳቸዋለሁ። ለምን? እነሱ እውቀት ይሰጡኛል፣ ያስተምሩኛል እና ያዝናኑኛል። ስለዚህ ሁሉንም አስተማሪ ትወዳቸዋለሽ። ግን ደግሞ በጣም የሚያዝናናሽ ማን ነው? ሲያስተምር ሊሆን ይችላል፣ በተለያየ ነገር የሚያዝናናሽ ማን ነው ካለ? ፒቪኤ አስተማሪ። ኦኬ ለነገሩ ቅድም ምን ብለሽኛል? ከሁሉም ትምህርት የምወደው ፒቪኤ ነው ብለሽኛል። መዝሙር ስላለው፣ ስዕል ስላለው፣ ብዙ ነገሮችን ስለሚያስተምራችሁ ፒቪኤ አስተማሪ በጣም የበለጠ ያዝናንሻል ማለት ነው። በጣም ጎበዝ። የምትወጂው ቀለም አርሴማ ምንድን ነው? ደመቅ ያላለ ፒንክ። ደመቅ ያላለ ላይት ፒንክ ነው በጣም የምትወጂው? ኦኬ በጣም አሪፍ። ቤት ውስጥ ጥፋት ስታጠፊ ማን ነው በደንብ የሚቀጣሽ? አባትሽ ነው ወይስ እናትሽ? ሁለቱም ይቀጡሻል? አጠፋሽ? ሁለቱም ይመክሩሻል? ሁለቱም ይቀጡሻል?
አንዳንድ ጊዜ ይመክሩሻል። አሁን እንደዚህ አታድርጊ ምናምን ብለው ይመክሩኛል። ኦኬ በጣም ጎበዝ። እየተመለከታችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። ፕሮግራማችን እንግዲህ ዛሬም እንደተለመደው ከአንዲት ጎበዝ ተማሪ አርሴማ ዮሐንስ ጋር ጥሩ ቆይታ እያደረግን እንገኛለን። አርሴማ ዮሐንስ የአንደኛ ክፍል ተማሪ ነች። በጣም ጎበዝ ተማሪ ነች። በጣም ፈጣን ተማሪ ነች። በጣም ደግሞ አንደበተ ርቱዕ በጣም በሳል ተማሪ ነች እና በሷ እድሜ ከሷ ጋር እንግዲህ በዛ አንደበቷ ጥሩ ቆይታ እያደረግን እንገኛለን። አሁንም ፕሮግራማችን ይቀጥላል። ይህም ፕሮግራም ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ፕሮግራማችን ይቀጥላል። መልካም ቆይታ። አርሴማ አሁን ደግሞ አንድ ጨዋታ ወይም ደግሞ አጭር መልስና ፈጣን ጥያቄዎች እንጠያየቃለን። ፈጣንና አጭር መልስ ማለት ነው እንጠያየቃለን። እንግዲህ አንቺ የገባሽን የራስሽን መልስ መስጠት ትችላለሽ። እሺ ኦኬ። ከአንበሳ ጋር መጫወት ወይስ እንደ ወፍ መብረር? እንደ ወፍ መብረር። ስትሮበሪ ወይስ ማንጎ? ስትሮበሪ። ትልቅ ሰው መሆን ወይስ ህፃን ልጅ መሆን? ህፃን ልጅ መሆን። ኦኬ። ቢራቢሮ ወይስ ዝንብ? ቢራቢሮ። አበባ ወይስ ውሃ? አበባ። ስፕራይት ወይስ ሚሪንዳ? ስፕራይት። ቡና ወይስ ወተት? ወተት። ድመት ወይስ አሻንጉሊት? ድመት። ኦኬ። እስክሪብቶ ወይስ እርሳስ? እርሳስ። ኦኬ። ቸኮሌት ወይስ ማስቲካ? ቸኮሌት። ወተት ወይስ ቡና? ወተት። በርገር ወይስ ፒዛ? በርገር። አበባ ወይስ ውሃ? አበባ። ሂሳብ ወይስ አማርኛ? አማርኛ። ፒቪኤ ወይስ እንግሊዘኛ? ፒቪኤ። ላም ወይስ በሬ? ላም። ፈረስ ወይስ አህያ? ፈረስ። ሳይክል ወይስ መኪና? ሳይክል። ዶክተር ወይስ ኢንጂነር? ኢንጂነር። አመሰግናለሁ። ጨርሻለሁ ጥያቄን። በጣም ጎበዝ፣ ጥሩ መልስ ነው የሰጠሽ። ፕሮግራማችንን ላይክ፣ ሼር እና ሰብስክራይብ በማድረግ አሁንም ቆይታችሁ ከኛ ጋር ይሁን። መልካም ቆይታ። ቅድምም ብለሽኛል መጽሐፍ በጣም እወዳለሁ፣ መጽሐፍ ማንበብ በጣም እወዳለሁ ብለሽኛል አይደል? እንዲያውም ቅድም ምን አልሽኝ? ስቶሪ አለኝ ለጓደኞቼ፣ ለኮምፓስ ወግ ተመልካቾች፣ ለህፃናት የሚሆን አንድ በጣም የምወደው ስቶሪ ወይም ተረት አለኝ ብለሽኝ ነበር አይደል? አሁን እሱን ታነቢላችኋለሽ? እሺ ታነቢላችኋለሽ። ኮፍያ ሻጩና ጦጣዎቹ። በአንድ ወቅት አንድ ኮፍያ ሻጭ ኮፍያዎቹን ይዞ በመንደር ሊሸጥ ይዞ ነበር። በጫካ እያለፈ ነበር። በራሱ ላይ የቀይ ቅርንጫት ኮፍያ ተሸክሞ ነበር። በፀሐይ ሙቀት ደክሞ ለማረፍ ከዛፍ ስር ተኛ። ቅርንጫቱን መሬት ላይ አስቀመጠ። እንቅልፍ ወሰደው። በዚያ ዛፍ ላይ ጦጣዎቹ ነበሩ። ወርደው ኮፍያዎቹን ወስዱ የዚያ ዛፍ ላይ ወጡ። ኮፍያ ሻጩ ከእንቅልፉ ሊነቃ ጦጣዎቹ ኮፍያውን ለብሰው ሲመለከቱት ተገረመ፣ አዘነና ኮፍያዎቹን ከጦጣዎቹ ለማስመለስ አንድ ነገር አሰበ። የራሱን ኮፍያ መሬት ላይ ጣለ። ጦጣዎቹ ኮፍያዎቹን ወደ መሬት እንደ እሱ ወረወሩት። ከዚያም ኮፍያውን ሰብስቦ ሄደ ይባላል። አርሴማ ከዚህ ተረት አሁን ለልጆቹ ለጓደኞችሽ ተረት አነበብሽላችሁ አይደል? ከዚህ ተረት ምንድነው ልጆች የሚማሩት? ልጆች ከዚህ ትምህርት የምትማሩት ነገር እቃችሁን መሰብሰብ፣ እቃችሁን መያዝ፣ እቃችሁን በስነ ስርዓት መጠቀም እና ብልጥ መሆን አለባችሁ። በጣም ጎበዝ። ከዚህ ተረት ልክ እንደ ሻጩ እንደ ኮፍያ ሻጩ ብልጥ መሆን አለባቸው ልጆች አይደል? ስለዚህ እቃቸው መጣል የለባቸውም። በስርዓት መያዝ አለባቸው። በትምህርታቸው ጎበዝ መሆን አለባቸው። ስለዚህ ብልጥ መሆን አለባቸው ማለት ነው። በጣም እናመሰግናለን አርሴማ። ደስ የሚል ተረት ነው ያነበብሽልን። እኔ በጣም ተመችቶኛል። አንቺስ? እኔ ተመችቶኛል። በጣም ጎበዝ። አሁን ደግሞ እንቆቅልሽ እጠይቅሻለሁ።
ጎግልሽ እንዴት ነሽ? ጎበዝ ነሽ? አሁን እኔ የምጠይቅሽን በሙሉ ትመልሺዋለሽ? ኧረ ተይ ይመስለኛል። ጎበዝ ኮንፊደንስሽ ራሱ በጣም ነው አርሴማ፣ በጣም ጎበዝ ተማሪ ነሽ። እሺ የመጀመሪያ ጥያቄ ልጠይቅሽ። ብዙ ጥርስ አለው ግን አይበላም። ቁልፍ። ልጆቿ ነጫጭ እናትየዋ ጥቁር። ጀበናና ሲኒ። በጣም ጎበዝ። እሺ ሌላ ጥያቄ። ቢጫ ነው ይበላል ግን ልጣጩ ይጣላል። ሙዝ። ሙዝ። ኤክሰለንት። በጣም ጎበዝ፣ በጣም ጎበዝ። እሺ ሌላ ጥያቄ፣ ሶስተኛ ጥያቄ። የአባት አንበሳ ከሰማይ አገሳ። መብረቅ። ምንም እኮ አንቺ አይከብድሽም። በቃ ምን ካዲያ ምን አይነት ጥያቄ እኔ እኮ በቃ አሰቡ። እሺ የመጨረሻ ጥያቄ። እጅ አለው ግን አይበላበትም። ሰዓት። ነይ ጎበዝ። የተወደዳችሁ ተመልካቾቻችን እየተመለከታችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። ፕሮግራማችን እንግዲህ እንዲህ እያለ ደርሷል። ከተማሪ አርሴማ ዮሐንስ ጋር የነበረን ቆይታ እንግዲህ ወደ ማጠቃለያው ደርሰናል። አሁን ደግሞ የመጨረሻ ያላትን ታለንት ወይም ደግሞ የምታቀርብልን ሁለት መዝሙሮች አሉ አቀርባለሁ ብለኛለች። እንግዲህ ይሄንን ታቀርብና ፕሮግራማችንን እናጠቃልላለን ማለት ነው። እንግዲህ ፕሮግራማችንን አሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይህ ኮምፓስ ወግ የተሰኘው ፕሮግራማችን ነው። ፕሮግራማችን ይቀጥላል። መልካም ቆይታ። አርሴማ በመዝሙር በጣም ጎበዝ እንደሆንሽ አውቃለሁ። በጣም ጎበዝ ነኝ ያው እኔም አውቃለሁ፣ ሌላም ሰው ሲነገር ሰምቻለሁና እስቲ የምታውቂያቸው መዝሙሮች አሁን አንድ መዝሙር ትዘምሪ። ሁለት መዝሙር አለ ብለሽኛል። ብዙ መዝሙር ነው የምታውቂው በእርግጥ አይደል? ብዙ መዝሙር ግን ሁለት ዛሬ አሪፎችን የምታውቂያቸውን ትዘምሪልናለሽ ማለት ነው። ለጓደኞችሽ በደንብ አድርገሽ ጮክ ብለሽ ትዘምሪላቸዋለሽ ማለት ነው። ልጆች ዛሬ ማቀርብላችሁ መዝሙር ነው እና መዝሙሩን በጥሞና በደንብ ተከታተሉኝ እና አዳምጡኝ። የመዝሙሩ ርዕስ የሀገር ፍቅር ነው። የሀገር ፍቅር ትዝታው አይረሳም ለሚያውቀው የሀገሬ ተራራ ወንዛ ወንዙ ለምለም የናፍቃል ለዛው ትዝታው ሲታለም የሀገር ፍቅር ትዝታው አይረሳም ለሚያውቀው የሀገሬ ተራራ ወንዙ ሸንተረሩ በጣም ይናፍቃል ተስማሚው አየሩ ውብ አገሬ ስትኖሪ ነው መከበሬ። አመሰግናለሁ ስላዳመጣችሁ። ልጆች አሁን ሌላ መዝሙር አቀርብላችኋለሁ፣ አሪፍ የሆነ መዝሙር። ስለዚህ አዳምጡኝ። የመዝሙሩ ርዕስ አበበ ቢቂላ ነው። አበበ ቢቂላ አበበ ቢቂላ ኦሆ አሃ አቤ በረቱ እንፈለነቱ ጆቢራው ሳትናው ጆቢራው የአፍሪካ ሳትና ጆቢራው አቤ ላጠርታው ኢትዮጵያ እናቱ አላሰፈራትም ባለ ግርብረቱ መሰረቱን ጥሏል ኃይሌ ደራችሁ ኦሆ አሃ አቤ በረቱ እንፈለነቱ ጆቢራው ሳትናው ጆቢራው የአፍሪካ ሳትና ጆቢራው
አመሰግናለሁ ስላዳመጣችሁ። የኮምፓስ ወግ ነው። የዛሬውን ፕሮግራም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ተመልካቾቻችን የዛሬው ፕሮግራማችን እንግዲህ ኮምፓሳችን በአንዲት ጎበዝ ተማሪ መኖሪያ ቤት አርሴማ ዮሐንስ የምትባል ጎበዝ ተማሪ ቤት መኖሪያ ቤት ውስጥ ተገኝተን የነበረን ቆይታ እንግዲህ በዚህ መልኩ ተጠናቋል። እንግዲህ እናንተም ይህንን ፕሮግራም እንግዲህ እንደወደዳችሁት ተስፋ አደርጋለሁ። ፕሮግራማችን እንግዲህ የተለያዩ ጎበዝ ተማሪዎችም በትምህርታቸውም በስነ ምግባራቸውም ለሌሎች ምሳሌ ይሆናሉ ብለን የምናስባቸውን የምንፈልጋቸውን ተማሪዎች እያቀረበን እንግዲህ እዚህ ፕሮግራም ላይ ለሌሎች አስተማሪ የሚሆኑ ልጆችን ተማሪዎችን እንጋብዛለን። እንግዲህ ዛሬው ፕሮግራማችንም በዚህ መልኩ ከአርሴማ ዮሐንስ ጋር የነበረን ቆይታ ተጠናቋል። እንግዲህ ፕሮግራማችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። የዛሬው ፕሮግራማችን ይመስላል። መልካም ጊዜ